ትክክል ነው ትላለች። እናቴን አስተውሉ አስተውሉ። አዶናይ ስለ ፖለቲካ ምን ያውቃል? ምን ያውቃል? ምንም የሚያውቀው ነገር የለም። አንዳንድ ሰዎች የደበራቸው ሰዎች አሉ። ለምን የሆነ ደረጃ ደረሰ? እኔ ተመችቶኝ ምናምን አይደለም። አንዳንድ ሰዎች በምቀኝነትም ደረጃ ይመስለኛል። እናቴትም ይህ ሰው አሁን ከትላልቅ ዓለም አቀፍ ቲክታከሮች ጋር ምናምን ነገር መጥቶ መታየቱ፣ በዛ ላይ ደግሞ አማርኛው ወደ ትግርኛው ሰድ ያለ ነው። ምናባት በቃ ፎሙሱ ስግጥ ባለው እናቱን አንድ ደነስ ትግሬ መጥቶ ይጫወትብን። እኔ እኮ አውቃለሁ እኮ እናቴ እኔ እኮ አበሻውን ጠንቅቄ ስለማውቀው ይህ ተብታባ ትግሬ ትናንት ከመቀሌ መጥቶ ብቻውን ያደረግ የአራዳ ልጅ ምን ይችል እኔ ሸገር ልጅ ራብስቲ ዱቅ ብዬ ከፖለቲካ ጋር ታያይዙ እንዲህ በፖለቲካ እያለ ይህ ደብረ ጽዮን ጸሐፊ አለ ፍቅርዬ፣ እኔ ቆንጆ ፍቅርዬ፣ የኔ ምርጥ ኮፒ ሊንክ እያደረጋችሁ አለ። የሆነ ስሜቱ አለ። አንዳንድ ሰዎች እንዴት እንደሚያዩት፣ አንዳንድ ሰዎች እንዴት ነገሩን እንደሚያንጸባርቁት እንትናን ተችቶ እንትናን ከፍ ብሎ ጥሏችሁ ይሏል። እኔ አንዳንድ ነገሩ እኮ ይደብረኛል እኮ አዶናይ ምናምን በምቀኝነት አይደለም፣ በምቀኝነት አይደለም፣ ግን ይሁን ይደብረኛል። ለምን ይደብራል አዶናይ ጅቦ ብትል፣ አንድ ሶሻል ሚዲያ ላይ አረብ ሀገር ስንት ዓመቴ ከኒዮኒ ጋር ተሰዳድቤ ምናምን አዶናይን አላያችሁ? በ4 ዓመት ውስጥ በአንዴ የሰው አንግበክ እንዴት አያስቀና? ግን አብሮ ከሚቀሩ ሰው አንዳንድ ሰው ሲጎዳ ማለት ነው ቀጥታ አይመጣም፣ በተዘዋዋሪ ነው የሚመጣው። የትግራይ ህዝብ እየተራበ እሱ እዚህ ጋር ፈረንጅ ይዞ አገር ያስጎበኛል። አገር ሰላም እንደሆነች ያሳያል። አውቀው እና ስታዩት ይሄ ልጅ ደብረ ጽዮንን ነው የሚመስለው፣ ጌታቸው ረዳን ነው የሚመስለው። ይሆናል አይደለ? የሰው ልጅን አንዳንድ ምቀኞች አሉ። እናቴት ምቀኞች አሲዳሞች አሉ። በቃ እንዲህ ስለተጫወትክ ምናምን ፏ ስላልክ ሰው ጋር ምናምን ይቀኑባል እና ዙሪያ ጥምጥም ነው የሚሄዱ። በዚህ ምንተው እንደዛ ሄደው ተሽከርክረው ምናምን ነገር በማያገባ። አሁን ይሄ ልጅ ምን ያደርጋቸው? አሁን ምኑ ነው ይሄ ልጅ ደብረ ጽዮንን የሚመስለው? ቆይ ከዚህ ፈረንጅ ጋር አንዳንድ የአራዳ ልጆች ደግሞ አሉ ይመቹኛል እኮ። አዶንዬ የአራዳ ልጅ ሚስቱን ብዳበት ምናምን ይሉታል። እንደዚህ አይነት የአራዳ ልጅ ጋር እየፎገርክ ዝብራል። ኧረ ዳጣውን ጨምረ አጉርሰው ምናምን ይሉታል። ይመሸው። አንዳንዶቻችሁ አትረቡም፣ እግዚአብሔርን አትረቡም። እንዲህ የትግራይ ህዝብ እየተራበ እንዴት እሱ ከፈረንጅ ጋር ይታያል? ረሃባችንን በዓለም አቀፍ ሚዲያ እንዲህ እንደ ትግራይ ረሃብ እንደ ትግራይ ጦርነት በዓለም አቀፍ ደረጃ ይተወራል እንዴ? የዓለም ህብራት መንግስታት 7 ጊዜ አይደል እንዴ ተሰበሰቡት? ነገሩን እነ ደብረ ጽዮን እነ ጌታቸው ረዳ እነ ጻድቃን ቁልፍልፍ አድርገውታል እንጂ እውነቱን ለምን አባት ትናገርም? አዳሚ እነሱ ናቸው የቆላለፉት። ይህም ጻድቃን እንትን ገብቷል። አዲስ አበባ ነው ያለው ጌታቸው፣ አዲስ አበባ ነው ያለው። ያውም ጻድቃን ስኳር በሽታ ነበረበት። ኧረ ይሄንን የተንበን ተራራ መውጣት አልችልም በእናታችሁ ሲሉት ወጣቶች እናቴ ትሙት በቃሬዛ ተሸክመው አዝለውት ምናምን ደግፈውት ከዘራስ ይዘውት። የትግራይ ባለስልጣንን ነው መውቀስ ያለብን። ይህ ልጅ ምኑ ነው አሁን ጻድቃንን፣ ጌታቸውን፣ ደብረ ጽዮንን የሚመስለው? ለህዝቡ ለምን አይናገርም? እስቲ ስለ ህዝቡ ይናገር። መቀሌ ገብቶ ስለ ህዝቡ ይናገር። እንደ ወድራ ያስሩታል። እንዲህ በራሱ ሙድ ፈታ ይበል። አንዳንዶቻችሁ ይገባኛል። በቃ ይሄ ቀናታዊ መንፈስ አለ አይደል? ዝም ብለህ ተቀና የለ በማያገባው እንዲህ ሰው ልጅ አፈቀረ ብለው እኮ የሚቀኑ ሰዎች አሉ። እናቴ ይሄ ልጅ ፍቅር ይዞታል። በቃ እንዴት አድርገን ከዚህ ፍቅር
ከጉላ ጥሏችሁ ሂዷል። እናቴ ትሙት ጥሏችሁ ሂዷል። አጀንዳ ነው የሆኑ። አክቲቪስት ነሽ ማነሽ? እናቴ ትሙት ጥላ በቃ የለም እልም ብሎ ሄደ። በቃ አንዴ በጃኒ ትመጡበታላችሁ። አሁን ይሄ ቆንጅዬ ልጅ ለዚች ጃኒ የምትባል ላይ ናይ ወስፋት አቋሚ ያላት ልጅስ አግብቶስ እንደ አንተ የለም እኛ እየተገደልን አዶናይ ዓለም አቀፍ ፔጅ ያለውን ልጅ ይዞ በሚሊየን ዓለም የሚያየውን ዓለም ረሃባችንን አያይም፣ ዓለም ቆሻሻውን አያይም። እንዴት ነው ዓለም እንዴት ላሊበላን ያዙ? ላሊበላ ያሉ እኮ አማራ ክልል እኮ እና ይሄን ጠነዛ ሲያስቡት እስቲ አሁን ይህ ልጅ አገሩን ማስተዋወቁ ምንድን ነው ችግሩ? አሁን አክሱም ሊሄዱ ነው። ማርያም ጽዮንን ሊያስጎበኘው ነው። ደብረ ጽዮን እቅፍ አድርጎ ነው የሚቀበለው። ተመልከቱ እንጂ እንዲህ ሀገርን አታስተዋወቅ በእናንተ ፖለቲካ። እና ይሄ ልጅ ሂዶ ከዘመነ ካሴ ጋር ፎቶ ይነሳ፣ ዲሽቃና ሞርተር ያስተዋውቅ፣ ደብረ ጽዮን ጋር ሂዶ የታጠቁትን ኃይል ያስተዋውቅ። ሁለት ነገር አለ። አንደኛ ትግራዋይነቱ አሞታል ሰው እናቴ ትሙት። ግልጽ እኮ ነው። እኔ አዶናይን ሳይ እኔ እኮ አይመቸኝም፣ ነግሬያቸዋለሁ። አይመቸኝም ግን ዝም ብዬ አዶናይን ሳይ ምን እንደሚታየኝ ታውቃላችሁ? ፊቱ ላይ 95 ሚሊዮን ለ5 ሚሊዮን ዘመቻ ከኩላ ብላችሁ ራሳችሁን ካብ ካብ አታርጉ። እየመጣችሁ ዳፍንታ ያውም ብሶብኝ ነው የምመጣው። እናቴ ትሙት ሰሞኑን የሆነ ድብርብር ስላለኝ በጣም ስለደበረ እንዴ ላሽ ብለናል እኮ አይተን ምናምን አንዳንድ ተጋሩ አለ። በእናንተ ላይ ነው የሚሄደው። በእናንተ ላይ የሚቀረኝ ነገር የለም። አሲዳሞች ሰው ምን ያስባል ብለህ ማሰብ አለብህ። ይህ መንጋ መሆን የለብህም። አንዳንድ መንጋዎች አሉ። እኔ ጅቡ በጣም ነው የማፍረው። እናቴ ትሙት ንትግራይ ከምዚ ገይርና በቃ ስነናን ህዝበይ ክንም ዋገቴና እንዴ ስንት ፈላስፋ ያለበት ሀገር እኮ ስንት አባቶች እናቴ ትሙት ስንት ታሪክ የሰሩ አባቶች ታሪክን እንዴ አንተ ከሜዝ በለ ድፍረት ይሄ ነገር የትግራይን ፖለቲካ መቀመቅ ውስጥ የሚከትን እናቴ ትሙት መቀመቅ ውስጥ የሚከትን በተለይ ተጋሩ ከተሓስቡሎ እኮ ትግራዋይ ኮይኑ ከም ትግራዋይነቱ ማለት ሓደ ፖለቲካታት አለው ኣብ ሓደ ቦታታት ተበላሽዎም አለው። ከምዚ ናይ መንጋ ሓሳብ ምናምን ክመፅእ ኣነ ከምዚ ገይረ እሱ ከምዚ ሰሪዑ ውይ ጀግና ምናምን ኣብ ትግራይ ጀግና ዝበሃል ቲክታከር ኮነ ፌስቡከር ዩቱበር የለን። ማሽቋለጥ ሁሉም ትግራዋይ ጀግና ነው። ማሰብ ነው ያለባችሁ። ማን ምን እያሰበ ነው? ለምንድን ከምዚ መንጋ ኮይኑ ከተርፍ ተለኻ ሓሳብካ ተበቲኑ ይዝቀር። ኩሉ ትግራዋይ ሓሳብ እዩ። ኩሉ ትግራዋይ ካብ ኩሉ ንላዕሊ መን ይዛረባሉ እንታይ ይዛረባሉ? እዚ ሰብ ኣስተዋይ ነው። እናቴ ትሙት ንዚ ህዝቢ ኣይትመርዙ። ኣብ ሓደ ሰባት ርኢኹም ከምኣታቶም ትኾኑ ትልዩ ሰባት ኣለኹም። ብጣዕሚ ሕማቕ ንስኹም እውን መንጋ ይትኾኑ ኢኹም። ትግራዋይ ትኾን ተለኻ ጅቡ እንታይ ይዛረብ ዘብሎ ማዓንቲ ከመይ ሓሲቡ እዚ ሓሳብ ከመይ መፂኡልካ? ካባኹም ዝተፈለየ ሓሳብ ይብለ ክትጥይቕ ኣለካ። ትክክል ነው ብሂድበት በለው ቀጥቅጠው ትክክል ከም ዝበሃል ትግራዋይ ክፍጠር የብሉን። ኣብ ሚድያ መዚሙ ትዛረብ ተሎ ንትግራዋይ ዋው ከም ዝበሃል እናቴ ትሙት መጥፎ ነው። ክትፈልጡ ኣለኩም። ክትጥይቕ ኣለካ። ንምንታይ ፐርፈዝ ዛምፂዋ ኣሎ? ኣቤት እውቀት እንታይ ደሊ ጅቡ ከምዛ ዝዛረብ ዘሎ እንታይ ደሊ እንታይ ይኽረክብ ደሊ ንምንታይ ተዛሪብዎ? ናይ ብሓቂ ሓታቲ ክትኸውን ኣለካ። ሓደ ሰባት ንባዕላቶም ናብራን ገለን ክምችዮም ዝዛረቡ ሰባት ኣለዉ። ንኣዱ ናይ ሕጂ ኩሉ ትግራዋይ ንትግራዋይ እንታይ ገይሩ ምልማም ታዲኻ ገይረካ ንሓኻ ዝተዛረቡ ይብልካን ስለና ትግራይ ዝተዛረቡ ይብልካን ትግራዋይ ኮንካ ንመን ኢኻ
ክትዛረብ ዝግበካ ናዶናይ ትሕቲልካ ህዝቢ ንዒቕካ ክትዛረብ ዝግበካ ንደብረ ጽዮን ዝዛረብ ዝግበካ ንጻድቃን ታዲኻ ይገረካ ዝዋ ሓሳዳት ኣይትኩም ረሳሓት ደቂ ቆነንቲ ኮፍ ኢልካ ዘረባ ጥራይ ንትግራይ ህዝቢ ረዲእናዮ ከምዚ ገይርና አብሊዕናዮ ገለገለ በእናንተ ፍርፋሪ የትግራይ ህዝብ ሊመዘን አይችልም። ጊዜ ጨልመውበት ነው እንጂ ተራራ ቆፍሩ የሚያደር ህዝብ እኮ ነው። እናቴ ትሙት አንገቱን የማይሰጥ እኮ። ይሄ ልጅ ምን ያርጋችሁ? የትግራይ ህዝብ እየተራበ እሱ ከመንግስት ጋር ይሰራል። ይህ ልጅ እንግዲህ አገር እየመራ አይደል? አገር የሚመራውን ደብረ ጽዮንን ምን እያረክ ነው አትለው? እነ ጌታቸውን ያንን ያዳነህን ህዝብ ያ ወጣት ላንተ ሲል የረገፈው እና ከአዲስ አበባ ሲባረሩ ለምድ መቀሌ ገብተው ህዝባዊ ለትግራይ አድህነና ይለው ምናምን አይደል እንዴ? እነሱ ናቸው መጥተው ለዚህ ህዝብ ምን እያረጋችሁለት ነው? እንዴት እናንተ ስልጣን ላይ ቁጭ ብላችሁ የትግራይ ህዝብ ሸራ ላይ ያደራ? ይሄ ነው አነጋጋሪ መሆን የሚገባው ወይስ አንድ ፈረንጂ ለአዶናይ ተኮትሎ ሞተ ለአዲስ አበባ 30 እንኳን ደስ እኔማ ደስ ብሎኛል። አዲስ አበባ ደግሞ እንዴት እንዳማረባት ቤቱ ፈራርሰ በኮሊደር ልማት በቃ ደስ ብሎ ከቀበሌ ቤት እየጠቆመ ረሳሓት ታዲያ አንዳንዴ خردنا يكلن يعني خردنا يكل بقى دي سما لاند كروزر نو تدردرو اسفالتو بلا دكرك دك سي حسادات እዛች ከተማ ላይ አይደል ትግራይ ሲለቀም ነበር እንዴ? እዛች ከተማ ላይ ይዝናና እንጂ መጋሎ እያለ ይጨፍር እንጂ ምቀኛ አትሁን። በቃ ደስ አይደግ አረግ የትግራይ ህዝብ እየተራበ የትግራይ ህዝብ እንትን ሆነ የትግራይ ህዝብ እንዲያለ አዶናይ እንዲ ምናምን ደብረ ጽዮንን ጠይቅ። አገር እየመራ ያለው እሱ አይደል? እንዴት ደብረ ጽዮን ያ ጀግና የምትከተለው እንዴት ያ ጻድቃን ጀግና ላንተ ያ የጦር መሪ ያ የጦር አርበኛ ተራራ የሚያንቀጠቅጥ ቁጭ ብሎ እንዴት የትግራይ ህዝብ ይፈናቀላል? እንዴት ሸራ ቤት ውስጥ ያድራል ብለህ እሱን ጠይቅ። አዶናይን አይደለም። ሐሳር ተቆንተለኻ ሕቶኻ ኮፒሊንግ ደህና ህዝቦች እናቴ አንዳንዴ እናደዳለሁ። ብዙ ነገር አያለሁ። እኔ አዶናይ ተመችቶኝ አይደለም። አሁን ለምሳሌ ቃሉ ፑቲካ አለ አይደል? በጣም ደስ ይላል። በቃ ከምዝ ዝበሉ ሰባት ክመፁ ተለው ኣብ ጎኖም ጠጠው ኢልካ ዝኾነ ዝግበር ነገር ገይርካ ምናምን ሓፍ ከምዚ ምናምን እዚ አዶናይ ሕጂ መፅኡ ገለ ሰባት ይሰርሑ ኣለዉ ናይ ብሓቂ ፀገም ሓሳድ ክትኸውን የብልካን ሓሳድ ክትኸውን ክዓቢ ኣለዎ። እዚ ወዲ እስቲ ናብ ካልእ ብሄር ገለ ይኸውን እስቲኩም አጃኻ በቃ የለም። ምን ያርጋችሁ? እንዴት አይነት ፖለቲካ ያወራላችሁ? ከዚህ በላይ ለምን ያወራል? የሱን እድል ብታገኙ እንደሱ አይነት አስተሳሰብ ቢኖራችሁ አዳሚ ብብታም ሰውን እንኳን ቀና ብላችሁ አታዩ። ንቀት አለባችሁ። ግደፍ ምን ያ ግደፍ ጅቦ ራሄል ጀበና ንስኸውን ፍንጃል ኸይዕሰ ክትኸይድ ዘላ መፀኪ ኣብ ገዛ ኸየ ዝመፀኪ ምቀኛቱን አዲስ አበባ እንዲያማረባት እያሳየን አዶናይ የእኛን ሞት ደብቆ አዲስ አበባ እንደለማይ ድብና አድርጋለም። ደግሞ ሲያምር አዲስ አበባ በሌሊት ሲያምር በቀን ሲያምር እናቴን ደግ አደረክ። እንኳን አስተዋው ደግሞ የኮሊደር ልማቱ ደስ ሲል ይሄ የኮሊደር ልማት ስንት ደም እንዲያለበት ታውቃለህ? ስንት የተፈናቀለ ሰው እንዲያለ ታውቃለህ? እና ይሄ ልጅ ምን አገባው? ምን ይሁን ወዴት ይሄድልህ?
እዚህ ጋር የተፈናቀለ ህዝብ አለ። ይህን አፈናቅለን ነው እንዲህ ከተማዋን ያሳመር ነው እያለ ያወራል። ይህም ፈረንጇን ተፈናቀለ ሲሉ አሁን ዋት ተፈናቀለ ምን አባርግ ተመዳ ይላል እዚህ ጋር። የራስ ፖለቲካ ሲሆን አጣፍተ ለማውራት፣ የራስ ነገር ሲሆን አጣፍተ ለማውራት በቃ እሰይ አስጎበኝ እየሰራ ለምን ጆን ዳንኤልን ምናምን ነገር እንደዛ አትሉት? እሱም ፌመስ አይደል ጆን ዳንኤል ምናምን ነገር ደግሞ አሪፍ ነገር ይሰራል ጆን ዳንኤል። እኔ ይመቹኛል ሁሉም ነገር። በተለይ ኢትዮጵያ ውስጥ ያሉ ቲክታከሮች እናቴ ትሙት ስርዓት ያላቸው ናቸው። ስርዓት ሳሁን እንኳን አገሩም ይመስለኛል ማንንም አባክ መናገር አችልም፣ ማንንም አባክ መተቸት አችልም። ስራህን ስራ ተለወጥ ምናምን እደግ ሸቅል ምናምን። እዚህ ውጭ ሀገር የሚኖር አረብ ሀገር ምናምን አሜሪካ የሚኖር ጭንቀታ ሙሉ እየተሳደበ እኮ ነው የሚለው ለከት የሌለው ዘርን ከዘር ሲያባላ የሚውል። እንዴት ነው እነዚህ ደግሞ ሊታች የሚመጣው? እናቴ አሳፋሪዎች እኮ ናቸው። አንተ ካላ፣ አንተ ቅማላም ትግሬ፣ አንተ ቆማጣ አማራ እየተባባልክ የምትውል ብሽቁሉ እንዴት ነው እነዚህን ሰዎች ለመተቸት እንትን ሞታችንን ደበቁብን፣ ረሃባችንን ሸፈኑብን። ይሄን እድል ብታገኝ አንተ የተራበ ትግራዋይ እያለ አይደል እንዴ አንተ ቅማላም ትግሬ የምትለው ያንንም የተራበ ያልደላ ኦሮሞ እያለ አይደል እንዴ አንተ ጥንብ ጋላ እያልክ የምትሳደበው ኦሮሞን አንተ እንዳቸው ከጋርዱ እንኳን ማየት እንችላለን። ለነሱ የተሰዋውን ምን ታያው ከምዛ ሐሳዳ ኦሮሞን ይቻላል። እኔ ጅውን ማሸነፍ ነው የምፈልገው። ታብታባቡ ጌም አልጫወትም፣ ፖለቲካ ላወራ ነው የመጣሁት። 127 ሰዎች ያላችሁ ታብታባቡ። እኔ ታብታቤ 454 ነው ያለው ሰው 130 140 እየጨመረ ነው። ጊፍተሮቼ የማይነጥፍ ሀብት እንዳላቸው ታውቃለህ። ግን አሁን ይህን ፎቶ እያየሁት ነበር የተለያየ ቦታ። ምን ሀሳብ አለ በዚህ ዙሪያ ላይ? እኔ እንደሌሎቹ በእንትን አርጌ በኤአይ አርጌ የሴት ምልክት አርጌ አልሰድበውም። ግን በቃ እየሄድ ያለው አካሄድ ደስ አይልም። ማን ነው ደስ የማይለው አካሄዱ? የአዶናይ። ለምን ጥሩ ለምሳሌ የሆነ ሰው ራሱ እዚህ ምን አየው መሰለሽ፣ እዚህ ከኛ ጋር እንትን የሚል በጣም እንትን ይል ነበር፣ ይቃወም ነበር። እና እሱን ሲያየው ምናምን ልጅ ሲመጣ ዝም ብለው አይደል የሚያወሩት ሀገር ቤት ሰላም አይደል ያለው ምናምን ነገር አለ። ገብቷል? ምንድነው የሰውን ማይንድ ትቀይራለህ። አሁን ለምንድነው ይሄ ሰው በራብ እያለቀ እንደሆነ የሞተ እንደሆነ ችግር ላይ እንደሆነ አይነገርም። እነዚህ ሰዎች ቀላል ፎሎወር የላቸውም ለመናገር የቡሶ ኦዲየንስ መቀየር ይችላሉ አለ። ማን ነው ፖለቲከኛ ያደረገው አዶናይ? አዶናይ ምን ከነ አብርሃም በላይ ጋር የሚሰራው ምንም የታወቀ እኮ ነው። ምን አይነት ማረጋገጫ አለ? በደንብ አለኝ እኔ አለኝ። ምን ንገረኝ። ምን በደንብ አለኝ። ምን ለምሳሌ አንድ ላይ ሲወያዩ ያለበት የፎቶ ምስል አለ። ለምሳሌ የባለፈው ለምሳሌ አሁን እኔ ከጌታቸው ረዳ ጋር ፎቶ አለኝ እና ከጻድቃን ጋር እኔም ፎቶ አለኝ። አንተ የጻድቃን ደጋፊ ነህ ነው ወይ? በፎቶ ደረጃ አይደለም እንዴ? አንድ ግለሰብ የትኛውም የመንግስት መዋቅር ውስጥ ተጠርቶ አይሄድም። የፖሊስ የምርቃት በዓል አይደል ጠርቶት ሄደው ትልቁ ማሰልጠኛ ሄዶ ደብረ ዘይት። ከዚህ በፊት ወታደሮችንም ሰግጡ እያለ ነበር። ምን አገናኘው? ለምን ጠሩት ነው? እዛ አየር ኃይል ለምን ጠሩት? ቲክቶከር ነው አይደለም? አየር ኃይል ይሄን ሰው ስማ፣ አሜሪካም ጠርተውት ሂዷል። ጀርመንም። አንድ ነገር ልንገር፣ የጠሩት ተራ ግለሰቦች ናቸው። አንድ ነገር ልንገር፣ ይሄ ልጅ አሁን የምትቃወምበት በፖለቲካ ነው? አዲስ አበባን ስላስጎበኘ ነው? ላሊበላ ስለወሰደው ነው? አሁን አክሱም እየሄደ ነው? ችግራችሁ ከዚህ ልጅ ጋር ምንድን ነው? ምቀኝነት ነው? ትግራዋይ ስለሆነ ነው? እኔ በእንደዛ ቆይ ልጨርስና አንዳንድ ሀሳብ አንተ ለምን ትቃወመዋለህ? ምን አገባህ አንተ አሁን ብትባል ምን ለምትለው? እኔ እየነገርኩ እኮ ስለዛ ስለተራበው ስለደከመው በየቀኑ 1000 ትናንትና 850 ሰው ነው የሞተው። ለምን አይናገርም ስለዛ ሰው? ስለማ ምን አገባውና ይናገራል እንዴ? ትግራይ ላይ ስለሚሞተው ህዝብ ወገኑ አይደለ እንዴ? ምን ማለት ነው? ወገኑ ቢሆንስ እሱ የራሱ የሆነ አመጣጥ አለ። ግዴታ ስለ ፖለቲካ አዳምጠኝ። አሁን ይሄ ልጅ
ስለ ትግራይ የተራቡ፣ ስለ ትግራይ የተፈናቀሉ፣ ሁመራ ስለተወሰደ፣ ራያ ስለተወሰደ ይሄ ያገባዋል እሱ? ስለ መሬት እያልኩ አይደለም። አሁን ስለ መሬት፣ ስለ ወልቃይት፣ ስለ ረሃብም ይኸው እየጠቀስኩልህ ነው። ስለ ረሃብ፣ ስለ ተጋሩ፣ ስለተራቡ ይሄ ልጅ ያገባዋል? እኔ እኮ ራስህ በራስ ተመልሷል። አንድ ጥያቄ እኮ ነው እየጠየቅኩ ያሉት። እኔ አጭር ጥያቄ ነው። ይሄ ልጅ ትግራዋይ ነው አይደለ? ትግራዋይ ኢትዮጵያዊ ነው አይደለ? ትግራዋይ ኢትዮጵያዊ ነው። ደቡብ ላይ ለተራቡ ሰዎች ሲጽፍ ነበረ፣ በኢሜይል በኩል ራሱ ገብቷል። ጌዲዮ ላይ ስለሞቱ ሰዎች ሲናገር ነበረ። አዋሳ ላይ ስለተራቡ ሰዎች ሲናገር ነበረ። ስለ ህጻጽ አንዴ ልንገርህ፣ ስለ ህንጻጽም መንግስት ወሰደብኝ ያለው ኢሚዲየትሊ ምንም የተናገረው ነገር የለም። ወሰደብኝ አለ። ወደዛ ከሄድን ወደዛ ተናግሯል። አልተናገረም። ምንም አስተላለፍ ያለው አንድ ነገር ልንገርህ ጁንታ ወንድሜ፣ ይኸው ምን መሰለህ፣ አንተ የምታስበው ስለ አዶናይ ቲክቶከሩ እና ስለሚሰራው ስራ ነው። ይሄ ሰውዬ እኮ ደብረ ጽዮን አይደለም እኮ፣ ይሄ አብይ አህመድ አይደለም። አንድ ነገር ልንገርህ፣ በትግራይ ፖለቲካ ላይ ሴራ እየሰሩ ያሉት ባለስልጣናቶች ናቸው አይደል እንጂ አዶናይ አይደለም። አሁን የአማራ አክቲቪስቶች አማራ እየተገደለ አንተ ሀገር ታስጎበኛለህ ምናምን ብሎ ሲጮውበት ነበር። አንተም ትግራይ እየተራበች ትግራይ ተፈናቅለው አንተ ሀገር ታስጎበኛለህ እያልከው ነው አይደል? እኔ ከመጀመሪያ ስንገባ አታጣም አያጅቦ። ቆይ አይደለም፣ ግልጽ ነገር። ቆይ አንዴ። አሁን ለምሳሌ እኔ እናንተ ቆይ ጌም ልላክልህ፣ ተቀበል። ጌም አሁን እናንተ ጌም እየተጫወትን ሰዎች ብር ሊሰጡን፣ አንተ እየሸቀልከን ነው እዚህ ጋር ምናምን ነገር። እንዲህ ስለ ትግራይ ሲባል ጌም አልጫወትም ምን ወገን እየተራበ እንዴት ጌም እጫወታለሁ አትላለህ? እኔ ጌመር አይደለሁም ሲጀምር። አሁን እየተጫወትክ አይደል? አንድ አበባ ስጠው፣ ለሱም ለኔም አንዳንድ ለሱም ይበልጣቸዋል። እናቴ ትሙት ይበልጣቸዋል። ሙና አበባ ልቀም፣ አበባ ሙና። ቆይ አንድ አበባ ተሰጠ ለኔ ሆነ ሰው ሊሰማን ነው የገባው ልሶና ይበልጣቸዋል። ግመል መጣ ከኪዳነ ያስ ተመልከት። እናቴ ይበልጣል። እናቴ ትሙቴው ጁንታ እየቀጣው ነው። እንጫወት ብለን ተቀምተኝልን ይበልጣቸዋል። ኖ አልሸጠው። እኔ እናንተን የትግራይን ህዝብ ይሸጥ ነው። አንተና ይሸጥ ሆኖ በታዘዘው መልእክት እየላጃቸው አንተ አሁን ሀሳቤን ስለምትፈራ ነው። ገብቷል እንጂ በደንብ አድርጎ የትግራይን ህዝብ ያስጨፈጨፈው፣ በደንብ አድርጎ እያስደክለው፣ በደንብ አድርጎ እያስገደለው ውሸት እንደዚህ ስታወራ አንተ አሁን የትግራይ ህዝብ ማን ወክለው ነው አንተ ስለ ትግራይ ህዝብ ታወራ? እኔ ስለ ራሴ ነው የማወራው እንዳንድ ግለሰብ። የትግራይን ህዝብ እያልክ እኮ ነው የምታወራው። የህዝቡ አካል አንተ ህዝብ ማን ወክለው ስለ ራስህ አንተ አሁን ስራን እየሰራው አሜሪካን ያለው ስራ አንድ ነገር ልንገር። ምን ያገናኛል ከኔ ጋር? ስማ አዳምጠኝ። እኔ ፌመስ እኮ አይደለሁም። ስማ አዳምጠኝ። ቆይ አዳምጠኝ። አሁን አንተ ሀሳቤን ስለምትፈራው እኔ ሀሳብ ስላለኝ ምናምን ይሄ የራስ ግንባታ ይባላል። የራስ ግንባታ አንተ እኮ ያንተን ሀሳብ አዳምጠኝ። እሺ ቆይ ላውራ። ያንተን ሀሳብ አልኩ ወደ ቀልድ ነው የምትወስደው። ለዛ አዳምጠኝ። ያንተን ሀሳብ ማንም ሰው ሊፈራው አይችልም። እኔ ካልፈራው ታዲያ ለምን ተጠባብቀን አናወራ? ማንም የኔን ሀሳብ ማይፈራ ከሆነ ወደ ቀልድ እውነተኛ ሰው ከሆንክ አዶናይ ይበልጣል። በምንድን ነው ይበልጠኝ? በሁሉም ነገር ይበልጣል። በምን እኮ ለምሳሌ በአስተሳሰብ፣ በስራ፣ አሁን በቲክቶክ ላይ በሚያደርገው ሰውን በማነቃቃት ኢትዮጵያ ላይ ሁሉም ኢትዮጵያዊ ተቀባይነት አለው። እሱን ለመጣል አሁን አንተ ላይገባ ይችላል። አንተ አሁን የምታደርገው ነገር ስለ ትግራይ ህዝብ ነው። የትግራይ ህዝብ ደግሞ አንተን አይወክልም። የትግራይ ህዝብ እኛ አንወክለው። ህዝቤ እያልክ ስታወራ እኔ አሁን አንድ ቀን ህዝቤ ብዬ አውርቼ አላውቅም። ህዝቡ ከአንተ በላይ ነው የሚያስቡ። ታውቃለህ አይደል? የትግራይ ህዝብ ደግሞ ላውራሽ። ቆይ አልጨረስኩም። የትግራይ ህዝብ ከአንተ በላይ እንደሚያስብ ታውቃለህ? ከኔ በላይ እንደሚያስብ ታውቃለህ?
አማኝ ህዝብ ነው። እቺ ገጠር የምትኖረው ባዶ እግሯን የምትወደው ትግራዊቲ ከአንተ በላይ ታስባለች፣ ከኔ በላይ ታስባለች። ታውቃለህ አይደል? እናቶች እንዲህ ድሃ ነጠላዋን ባዶ እግሯን የምትሄድ ለትግራይ ህዝብ ፍጹም ልንቆም አንችልም። አንተ ለትግራይ ህዝብ ልትቆም አትችልም። አቅሙ የለህም። እስቲ ልጨርስ። አቅም የለህም። የትግራይ ህዝብ ነው ህዝቡ ነው ለአንተ የሚቆምልህ። ግንባሩ አዳምጠኝ። አንተ ልትቆምለት እስቲ ልጨርስ ታወራለህ። አንተ ይሄ የትግራይን ህዝብ ወክለህ ልትቆምለት አትችልም። የትግራይ ህዝብ ነው ለአንተ የሚቆምልህ። ግንባሩን የሰጠ ጀግና ታንክን የሚማርኩ አላየህም? ክላሽን ይዘው እኔ ለትግራይ ህዝብ ወገኔ ነው ቆማለሁ ስትል ትንሽ እያፈርን ይሄን የሚያደርጉት እነማን እንደሆኑ ታውቃለህ? አዳምጠኝ። ይህን የሚያደርጉት ማን እንደሆኑ ታውቃለህ? ቲክቶክ ላይ አይታችኋል፣ ታዝባችኋል። እኔ እንደዚህ አድርጌ ለአማራ ህዝብ መስዋዕትነት ከፍዬ ከሚሉት ማህበር ላይ አትቀላቀል። አንተ ለትግራይ ህዝብ የጥፍር ቆሻሻ ያክል ልጨምርለት አችልም። እኔም እነሱ ግን ለእኛ ያደርጉልናል፣ መስዋዕትነት ይከፍላሉ። ለእኛ ክብር፣ ለትግራዋይነት በጥይት ግንባራቸውን ሰጥተው እንዳትሳሳት። ሁለተኛ አንዳንድ ቦታ ላይ የምሰማውን ነገር እዚህ ጋር መሆን አይችልም። የትግራይ ህዝብ የተለየ ህዝብ ነው። ህዝቡ ነው ለአንተ የሚቆምልህ። ልጨርስ። ብዙ ጊዜ ስሜታዊ ሆነ ስለምታወራ ለማውራት ለምድ ሁሉም እኮ ያወራል። አንተ ለትግራይ ህዝብ እናቴ ትሙት አትቆም፣ ልትቆምለት ማችል። የትግራይ ህዝብ ለአንተ ይቆምላል። አንዳንዴ ህዝቤ ነው ወክሎኛል ብለን ማውራት፣ እኔ ስለ ህዝብ ይጨነቃሉ ማለት ይሄ አጉል ተወዳጅነትን አጉል እንትንን ነው። አዶናይን ደግሞ አንድ ነገር ልንገር፣ ፍጹም አንተ ልትቃወሙ የምችል ሰው አይደለም። እግዚአብሔርን እምልህ አዳምጠኝ። መጀመሪያ እየተግባባን አንዳንድ ሰዎች ሊያጠቁት የሚሄዱበት መንገድ ብዙ የሚያስጠላ መንገድ ገባ። አንተም በመረዳትም በማረዳትም ምናምን ሊሆን ይችላል፣ ግን ነገሮችን ማሰብ አለብህ። ዛሬን ስታወራ ቀደም ብለህ 2 ወር 3 ወር ማሰብ አለብህ፣ ወይ ደግሞ ዓመታትን። አሁን እኔ ሳወራ ከማውራቴ በፊት ከ2 ወር በኋላ ከ3 ወር በኋላ ከዓመት በኋላ አንዳንድ ንግግሮች ይጋጫሉ። ሲጋጩ አይታል። ከጦርነቱ በፊት ያወሩት ሰዎችና ከጦርነቱ በኋላ ያወሩት ሰዎችን ስታያቸው አልተጋጨብህም? አያሳፍሩም? እና ስናወራ መጠንቀቅ አለብን። እኔ አንተን ልተች ወይ ደግሞ የአንተን ሀሳብ ፈርቼ አንተ በጣም ጎበዝ ተናጋሪ ምን አይደለም። እግዚአብሔርን ነው የምልህ። እኔ ራሴ ሙድ አለኝ፣ አንተም የራስህ ሙድ አለ። ግን አንዳንዴ የማልቀበላቸው ሀሳብ አሉ። ይሄ ትግራይን እኔ ለትግራይ ሚዲያ ላይ ማንም አባቱ ምንም አላረግም። መሬት ላይ ያሉት ናቸው ህፃናት፣ የ18 ዓመት በአንተ እድሜ በ10 ዓመት ምናምን የምትበልጣቸው ናቸው። እግዚአብሔርን ታንክ ሲማርኩ ለትግራዋይነት ግንባራቸውን ሰጥተው ጫካ ላይ እየቀሩ አላየችም? ሲያሳዝኑ። እነ ደብረ ጽዮን እንኳን የእሱን ያክል እንኳን መስዋዕትነት አልከፈሉ። ወንበር ሲቀማሙ ነው የሚውሉት። ለምን እውነቱን አናወራ? ወንበር ሲቀማሙ ከእንትና ቀማው ከእንትና ደግሞ አዳመጥኩ። አሁን አየህ አንተ መናገር እድል እንሰጥሃለን። ቴንክ አቤት አነጋገር፣ አቤት እውቀት። እኔ አያጅቡ እዚህ ጋር የመጣሁት ፐርሰናሊ ስለማታቀኝ ብዙ ጊዜ ማልተችህ። ለምን አታቀኝ? የምታቀኝን ያህል የምታቀኝ። እኔ ስለ ህዝብ እያልኩ ነው። የትግራይ ህዝብ እኔን አልወከለኝ፣ የህዝቡ አካል ነኝ። የመከራከር የመናገር ስለዛ ህዝብ ተወክዬ ሳይሆን አንድ ትግራዋይ ከገጠር መጥቶ ቢያወራ ማን ወከለ ልትለው ትችላለህ። የእሱ ድምር ነው ህዝብ ማለት። እኔ የህዝቡ አካል ነኝ። ገብቷል? የህዝቡ አካል እስከሆንኩ ድረስ አዶናይ የሰራውን አልሰራም ስትለኝ እውነትን ነው። አዶናይ ለሚፈልገው ፐርፐዝ፣ ለሚፈልገው ዋቴ፣ ለሚፈልገው ሸዋሸዋ ደፋር ስለሆነ እኔ ደግሞ በእንደዚህ አይነት አስተሳሰብ ውስጥ አይደለሁኝም። ገብቷል? እኔ የትግራይን ህዝብ እንደዚህ በወሬ በምናምን አይደለም። አንተ ስለ እኔ ምንም ስለማታቅ ነው። እንድታከፈለክ ደግሞ እኔ እንደማን መፖሰስ ስለማልፈልግ አገር ቤት እያለው ከጓደኞቼ ጋር ከአብሮ አደጎቼ ጋር ሆኜ ሙሉ አይሱዙ ጭነን የተራበ ህዝብ ነበር አበርገሌ ላይ። አበርገሌ ላይ እኛ ረድተን ስንመጣ ብዙ ሰው ነው የደነገጠው። ሚዲያ ላይ አላወጣ ነው። እዚህ ላይ ያለለ ከነ ህዝብ ዝርዝሩ ገብቷል። እኔ መፖሰስ ስለማልፈልግ አሁን እኮ እየፖሰስከው እኮ እየቆሰቆስካት ለምን ተፈሻለ? እኔ እንደዚህ ማረግ እንደነሱ እንደነሱ እንደዚህ ሚዲያ እያደረኩ ቁጥር ማግኘት ፎሎ ማግኘት። ይህንን በቪዲዮ ያስቀመጥከው እንደዚህ ማስረጃ ልታወጣው አይደል? እናስጨረስኩ። ለምን አታስጨርሰኝ? እኔ ከአዶናይ በላይ ትግራይ ላይ የሰራሁት ከአዶናይ በላይ በጣም የሚያኮሩ ነገሮች አለኝ እያልኩ እኮ ነው። ፊት ለፊት አይደርስም። በትግራይ ጉዳይ ፊት ለፊቴ ነው የምልህ። ገንዘቤን አውጥቼ በመቶ ሺዎች ነው የምልህ። ገንዘቤን አውጥቼ ደረሰኞች አሉ ያረኩትን። እኔ ለዛ ህዝብ
ይሄ የሚገባው አይደለም። ሞቶ ያዳነኝ ያ ህዝብ ነው የሚያደርግላችሁ እንጂ የዛ ህዝብ እኔ አንዴ ለምንድን ነው የማታስጨርሰኝ? ለምን ይሄ እኮ ነው አሁን ኢንተራፕት ማድረግ ማለት አየህ፣ አንተ እኔን እንዳወራ ስለማትፈቅድልኝ ነው። እኔ አዳመጥኩ እኮ ብስማማበትም ባልስማማበትም አዳመጥኩ። አዶናይ ያልኩ እኮ እችን ያህል የጥፍሩን እንዲህ የጥፍሬን ያህል እንደዚህ አግጠ ከመጣና ከጠየቀኝ የጥፍሬን ያህል እንደዚህ ስለ ትግራይ እኔና እሱ ቁጭ ብንል እንዳለ አወጣዋለሁ። አስረድቼም አይደለም ከገንዘቤ ከቤተሰቦቼ ከወንድሞቼ ከጓደኞቼ ከአብሮ አደጎቼ የሰበሰብኩትን ብር በስነስርዓት ሳይሸራረፍ መንግስት ሳይበላው እዛ አካባቢ የጣቢያ ኃላፊም ሳይበላው አድርሰን የሰጠን ሰዎች ነው። ያ ህዝብ በስነ ስርዓት ነው የምንታገለ፣ በስነ ስርዓት ነው የምንቆም። እኔ የትግራይ ህዝብ አቅም የትግራይ ህዝብ አይታገልልህም ምናምን አንተ እኔ የትግራይ ህዝቤ እንኳን ለእኔ አይደለም ለሙሉ ህዝብ የትግራይ ህዝብ ሁሉም ታጋይ ነው። ማንም ለማንም አይጸዳደቅም። እዚህ ጋር ሁላችንም በየቤተሰቦቻችን ዋጋ ከፍለናል። እኔም ከቤተሰቤ ማን እንደሞተብኝ አንተ አታውቅም፣ ከአንተም አላውቅም። እኔ ግን ስለ ራሴ ስለማቅ ስለ ራሴ ነው የማወራው። አዶናይ አሁን አንተ አጠጋጋኸው። አዶናይን እኔ አይደለሁም በረሃ ላይ ያሉ ክላሽ ይዘው ትግራይን የሚጠብቁ በኮንጎ ጫማ የሚጠብቁ ጭምር ነው እየተቃወሙት ያሉት። ምክንያቱም እኛ የያዝነው ክላሽ ነው፣ አንተ ያዝከው ስልክ ነው፣ ሚዲያ ነው፣ ዓለም ያውቃል። ለምንድን ነው መራባችንን የህዝባችንን መራብ የማትናገረው እያሉት ነው። እሱ ደግሞ ያሳፍሯል፣ ዘረኛ እንዳይባል ያሳፍሯል። የውሸት ማንነት ስለያዘ የሰው ልጅ ከቤተሰቡ ነው ፍቅር የሚጀምረው። እናቱን ሲወድ፣ አባቱን ሲወድ፣ ጎረቤቱን ሲወድ፣ ማህበረሰቡን ሲወድ እያለ ነው የሚኬደው። እሱ የትግራይን ህዝብ በጣም ነው የሚጸየፈው። በጣም ብዙ ጊዜ የታዘብኩት ስሜት ሆኜ ሳልናገረው እዚህ ሚዲያ ሲሰድበው አይተኝ ታውቃለህ? ሰድቤ አላውቅም። አሁንም አልሰደብኩትም። እንዴት አወቅ? በደንብ ነው የሚጸየፈው። እንዴት አወቅ? ይኸውልህ ከእሱ ዝናና ፍምስና ትናንትና ትግራይ ትስዕር እያሉ ዶክተሮች፣ ኢንጂነሮች፣ ምሁሮች ሞተውላታል ትግራይ። አዶናይ አንድ ተራ ግለሰብ ነው። ስለ ትግራይ ህዝብ ዋጋ መክፈል ካለበት መክፈል ይችላል። ስለማይፈልግ ነው። ለምን እሱ የጦርነት ሰዓት እንኳን ስለዛ ህዝብ ድምፅ አልሆነም። እኔ እንትን ነኝ እከሌ እንዳይጠላኝ እከሌ እንዳይጠላኝ፣ ሁሉም ለየየ ህዝቡ ነው የሚሞተው። ክላሽ የያዘው ግዴታ አለበት እንዴ? አንተ አሁን ክላሽ የያዙትን ስታደንቃቸው ነበር። ክላሽ የያዙት ናቸው የሚሞቱልን። እነሱ ከአዶናይ ለትግራይ እኩል እኮ ነው የሚደርሷት። አዶናይም ለትግራይ እኩል ነው የሚደርሳት፣ ያ ልጅም እኩል ነው የሚደርሳት። የውሸት ማንነት እኩል አይደርሳት። ታዲያ እኩል ካልደረሳት እኔ ታዲያ ብቃወሙ ለምን ይከፋሃል? አንድ ነገር ልንገርህ፣ አዳምጠኝ። አሁን ስሜታዊ ሆነ ስታወራ ስሜት የሚያደርገኝ ሁኔታው እኮ ነው። አዳምጠኝ። አንተ እኮ የቀለድክ እኮ አዳምጠኝ። እሺ አታዳምጥም እኮ አንድ እኮ ላጠናቀው አጨርሽ ስጨርስ ይኸው ጨረስኩ እላለሁ እንዳንተ። አሁንም ቢሆን እኔ አዶናይን ቤተሰቡን አልሰደብኩበት፣ እህቱን አልሰደብኩበት፣ ማህበረሰቡን አልሰደብኩበት። እንደ ሌሎቹ ከራሳቸው እንትን ጋር አገናኝተው እንደሚሰድቡት አይደለሁም። እኔ የትግራይን ህዝብ ሊያስታውሱ አይደለም ሊያየው አይደለም በውስጥ ሊሰራለት አይደለም። የሚሰራውም ተጠሪነቱም ለመንግስት ነው። መንግስት ግባ ካለ ይገባል፣ ውጣ ካለ ይወጣል። እያንዳንዱ ስቴፑ ዲዛይኑ ሳይፈልገው የሚሆን አውቆም ሳይሆን እዛ ሲስተም ውስጥ ገብቷል፣ የመንግስት ሲስተም። ስለዚህ ትግራይ የተበደለች ትሁን የትግራይ ህዝብ እያለቀሰ ሲሆን ምንም ድምፅ የለም በሱ ስልክ ላይ ስለ ትግራይ ጽፎ አያውቅም። አሁን ትናንትና እያልኩ እኮ ነው 800 ሰው ሞቷል። ሽሬ ላይ ማዕስከር ውስጥ ነው የምልህ መጠለያ ውስጥ። ስለዛ አልጻፈም። ፖለቲካ ነው እንደ ስለዛ ህዝብ ካልጻፈ የሱ እውቅና የሱ ዝና ምን አገባኝ ነኝ? እሺ አንዴ ላውራኒ ማውራት ትችላለህ። አመሰግናለሁ። አንተ አሁን ስታወራ በጣም ስሜታዊ ነህ። እኔ ስሜት ያረ እንደዚህ ነው የማወራው። ስለማታውቅ ቆይ ልጨርስ ነው እንደዚህ አትበለኛ። እያጅብ እሺ ልጨርስ። እንደዚህ ነው የማወራው። ሰወራ ልጨርስ። ካላወቀው ጠይቀኝ። ስለ ትግራይ ህዝብ የምታዝን ከሆነ ስለ ህዝብ የምትቆረቆር ከሆነ ቁልቁል አይደለም የምትወርደው። ለዚህ ህዝብ ከፍ ብለህ ነው ማሰብ ያለብህ። እኔ እኮ አዶናይ ነው የተችሁት። ምንድን ነው የምትለኝ አንተ? ቆይ እስኪ እኔ ልጅ ሰውዬ አታስጨርሰኝም እንዴ? ነው አንተ አዶናይ ተች ነው እንደምትለው? ቆይ አዳምጠኝ፣ አስጨርሰኝ፣ አታስጨኛ። አንተ እኮ አዶናይን እኮ ከህዝቡ አስበለጥከው እኮ። አንድ ነገር ልንገር፣ አዶናይን ከህዝብ አስበልጨው አይደለም አስበለጥከው እኮ ለእሱ ነው የምትሟገተኝ። ወንድሜ ትክክል ህዝቡን ስለናክ ነው አንተ። ስማ ህዝቡን ስለናክ እንደዚህ ነበር ማለት ያለብህ። እኔ እናንተ ወይኔ አምላኬ አንተ ላውራበት እንዴ? አስወጥቼ ላውራ ዲኬር ኮራለሁኝ እኮ። አዳምጠኝ ላውራ። እሺ አዳምጠኝ ላውራ። ልንገርና አስይዘኝ መስመራት እንትና ወደ ሌላ ነገር አዳምጠኝ ላውራ። ነው አያጅቡ ወደ ሌላ ነገር አሁን ጨረስኩ። አሁንም ስነግርህ እኔ አያጅቡ ከልቤ ነው አንተ እየቀለድክ አዳምጠኝ ላውራ። ልውጣ ወይስ ታዳምጠኛለህ? እሺ አመሰግናለሁ። እሺ ስላልከኝ
አንተ አሁን ስለ ትግራይ ህዝብ ያገባኛል፣ እቆረቆራለሁ፣ እንዲረድቻለሁ ምናምን እያልክ ታሳያለህ። አንተን ያልከው እኔ እንደዛ አላልኩም። አንተ ከአዶናይ የተሻልከው በምንድን ነው አልከኝ። አዶናይ ይበልጣል አልከኝ። አይበልጠኝም አልኩ። በምንድን ነው የማይበልጠኝ ስትለኝ በሌላው ነገሮች ሊበልጠኝ ይችላል፣ በትግራይ ህዝብ ባለው አመለካከት አይበልጠኝም አልኩ። እኔም ነው የትግራይ ህዝብ አጠገብከው። አንድ ትግራይ ሴት ባይሽ ወንድሜ እግሯ ተቆርጦ የማይገባኝ ነገር አለ። ሲያወሩ ለህዝብ ነው የሚያወሩት። እዚህ ለሚያያቸው ለኦዲየንሱ ጀግና ለሚለው ሰው አዶናይ ምን ያደርጋችሁ? ደብረ ጽዮንን አትቃወም? ስልጣን እየተቃማ እዛ ጋ ጌታቸው ረዳን አትቃወም? ሙሉ ትግራይን የሚያስተዳድሩት ባለስልጣናቶቹ አይደሉ? ደብረ ጽዮን ምን አረገ ለትግራይ ብላ አትጠይቅ? አዶናይ እኮ አንድ ቲክታከር እኮ በቃ ቲክታክ እየሰራ ነው እንጂ ስልጣን ላይ ያለ ሰው እኮ አይደለም። አንዳንዴ የሆነ እንትን ነገር አለ። እናቴን ነው የምላችሁ። የሆነ እንጂ አላቅም እንዴት እንደሆነ አላቅም የሚለው ሀሳብ ይገዛኛል። እኔ አላቅም። የትግራይ ህዝብን ረድተን የትግራይ ህዝብን ፍርፋሪ ይዘው እየሄዱ ያንን ታላቅ ህዝብ እናቴ ትሙት ሰላም ቢያገኝ ቆፍሮ ተራራ ጭሮ የሚያድር ህዝብ እኮ ነው። ቀላል እኮ ነው የትግራይን ህዝብ መርዳት እኮ። እዚህም አውቃቸው 5-6 ኪዳን አለ ምናምን ኪዳን ቶሎ በል የሆነች ነገር አድርገን ቪዲዮ እየቀረጽኩኝ ምናምን የትግራይን ህዝብ አበላለሁ ብል አንድ የትግራይ ህዝብ እንደ ቀላል ነው የምታዩት አይደለ? እኔ ለትግራይ የከፈልኩት ትግራይ ህዝብ ነው መስዋዕትነት የሚከፍልላችሁ። እናንተ ልትከፍሉ አትችሉ። ጭራሽ ደግሞ ለትግራይ ህዝብ የሰራሁት ብሎ ይደብራል እኮ ይደብራል እኮ። ይሄ እኮ ቀላል ነገር እኮ። ሰው እየተራበ ነው። ይሄ ምን መሰለህ አንዳንዶች ሚዲያ ላይ የሚጠቀሙት በተለይ ትግራይ ላይ እንደዚህ አይነት ቫይረስ ባይገባ ደስ ይለኛል። እናቴ ትሙት እታዘባለሁ እኮ ሚዲያ ላይ ያሉ አንዳንድ ሰዎች እንደዚህ ያድርገን እንዲህ ብለው እንደዚህ ብሎ እኔ ለእንትና በቃ እኔ ለአማራ ስለ የከፈልኩት መስዋዕትነት ብዙ እነሱ አይባልም አይባልም። አሁን አዶናይን የፈለጉበትን መንገድ አውቃለሁ። እንትና እናቴ ትሙት እውነቴን እኮ ሀሳድ አይነሆን። በተለይ የትግራይ ህዝብ ፍጹም ሚዲያ ላይ በተለይ ወጣችሁ የትግራይ ህዝብ ማለት እኔ ለትግራይ ህዝብ እከራከራለሁ። ተው እናቴ ትሙት ተው። የህዝብ ማስናቅ። እኔ አሁን ስለ አዶናይ አልጨነቅም። አዶናይ ከአብይ አህመድ ጋር ሰራ፣ ቲክቶከር ነው። ከአብይ አህመድ ጋር ሰራ ምናምን። እነ ደብረ ጽዮን ለህዝቡ ምን አድርገዋል? እነ ታደሰ ወረደ ለህዝቡ ምን አድርገዋል? እነ ጌታቸው ረዳ ለህዝቡ ምን አድርገዋል? ያውም ተራራ ለተራራ በዛ በጦርነት ጊዜ አንዴ በበቅሎ አንዴ እሽኮኮ አንዴ አዝሏቸው ሲዞር የነበረ ህዝብን ስልጣን ሲቀማሙበት ዱካ። እናቴ በጣም እኮ አንዳንዴ አናስተውልም። አዶናይ ይላል እዚህ እንዴት ነው የምታስቡት? ግን እኔ ስለ አዶናይ ምን አገባኝ? የትግራይ ሉዓላዊነት እናስመልሳለን ብሎ 2 ዓመት ሙሉ